ሄርሜላና አብርሽ እንግዲህ በአዲስ ነገር መጥተዋል ማለት ነው። ምንድን ነው? ምን ይዘው ሊመጡ? ወይኔ በላቸው እና ቅመሞች ስራ ጨርሱና ጠብቋቸው ማለት ነው። ምን እንደሆነ እንግዲህ ባላቅም ጠብቁ። እሺ ስራ ጨርሱና ጠብቁ። መዳም እንዳትጠራችሁ። ኧረ ችግር የለውም። እኛ ለነገሩ ሽንት ቤት ገብተን ቢሆንም እንሰማቸዋለን። መችኛ ያለ እነሱ እኮ አንችልም። እኔ የምለውን ይህን ግን ሰብስክራይብ አታደርጉኝም? ለምንድን ነው? ቆይ የመዳም ቅመምን ማበረታታት ሐራም ነው አይደል? ሳስበው እንደዛ መሰለኝ አይደል? እንዴት ናችሁ? ደህና ናችሁ? የጀማ ዛሬ እንግዲህ በጣም መጠንላችኋል ማለት ነው። ስለ ወታደራዊ ዩቲዩበሮች እናወራለን። እጣናችን እያጨስን እየተጫጫስን እነሱም ይመጣሉ በአንዳንድ ነገር። እኛም ቢሆን እንግዲህ ወደ ኋላ ከስር እነሱን እየተከታተልን እንትን አንልም ማለት ነው። አንጠፋም። ሶ እንግዲህ አብርሽ የሚሰራው ስራ አጃይብ የሚያስብል ስራ ነው። እኔ እኮ እንግዲህ ከሄርሜላ ጋር የምትባለው ልጅ ጋር እኔ ግን ቤተሰብ አላት የላትም ጥያቄ ማለት ነው። ሶ እሷን እንደሚወድና ከእሷ ጋር እንደሚገባ እንግዲህ አበስሯታል። ምን የመሰለ አበባ ደግሞ ስጦታሉ ሰጥቷታል ምናምን ነገር አስባችሁታል። በተወደደ አበባ ማለት ነው። እና እኔ ለወንዶች አሁንም ምክር አለኝ። ወንዶች ለምንድን ነው ከወለዳችሁ በኋላ ሴት ልጅ የማትፈልጓት? የእሱ ብቻ ሳይሆን የብዙ ወንዶች እንትን የሚሉት ነው ይሄ ማለት ነው። እና ለምንድን ነው ልክ ሳያገኙን እኛን ሳያገኙን ምናምን ስፍስፍስፍስፍ ይሉና ይቀበሉናል። ልክ እኛን ካገኙ ከወለዱ በኋላ ደግሞ ቸክ አይሉንም፣ ይቸፈነኑናል፣ ይኮራሉ፣ ይጠግባሉ። ሾሃዳ እና ይሄ እናንተ ራሶች ሰብስክራይብ አድርጉኝ። ውዶች ማሮች አያችሁት እንዴት እንደተቋቋመ ሙቀት አለ ዘንድሮ። ሙቀቱ ግን ምንድነው? እንደዚህ በሰላም ነው? እኔ ግራ ገብቶኛል ማለት ነው ሙቀቱ እና ያለው ነገር ይሄ ነው። ስለዚህ እንግዲህ አብርሽ እና ሄርሜላ በአዲስ ነገር መጥተዋል ማለት ነው። ቅመሞች ስራ ደረሶች ስራ ቶሎ ጭረስረስረስ አርጋችሁ ጠብቋቸው። እዩዋቸው። ሊጋቡ ነው፣ ቀለበት ሊያረጉ ነው፣ ሊሞሸሩ ነው ምናምን እንግዲህ ይህንን የምናየው ይሆናል ማለት ነው። ስራችንን ጨረስ። መዳም እንዳጠራን ችግር የለውም። ሽንት ቤት ሆነን ቢሆን እኛ እናያለን። እኛ መቼ ስልካችን እኮ ከእጃችን አይጠፋም አይደል? አዎ ከእጃችን ስንበላም ስልካችን ነው። ስንተኛ ነው ትንሽ ቻርጀር ስለሚያደርግ እንጂ ከዛ ውጭ እኛ ከስልካችን ውጭ ጋይስ። እኔ ጆሮ ጌጥ ሳደርግ በጣም ያመኛል። ለዛ ነው በተለይ አርቲፊሻል አላርጂክ ስላለብኝ ያሳከከኛል። ጆሮዬ ያብጣል፣ ይመግላል። ረብስ ማሞልት እና ለዛ ስለሆነ ነው የምነካካ ጆሮዬን ማለት ነው። ስለዚህ ቅመሞች ስራችሁን ቶሎ ዝግጅት ታርጋችሁ ጠብቆች እንደ ሀሳብ ማለት ልንገራችሁ ብዬ ነው። ያልሰማችሁ ካላችሁ ብዬ ነው። እንግዲህ እናንተ እኮ ሁሉንም ነው ትክክል የምትለው። አቤት የእናንተ እኮ ሄርሜላ ትክክል ናት፣ ሩታ ትክክል ናት። ሁሉም ትክክል። ምንድን ነው ትክክል የምትሉት ነገር? እኔ ምንም አልገባኝም። እና እንዴት አያችሁት? እጣኑ እንዴት ነው? እጣኑ ደስ አይልም? እኔ የኢትዮጵያ እጣን ነው የማጨሰው። ባይዘወይ ኢትዮጵያ እጣን በጣም ነው የምወደው በነገራችን ላይ ማለት ነው። እጣን ቤት ውስጥ ጭስ ሲል በጣም ነው የምወደው። ለዛ ስለሆነ ነው። እሺ እንደ ሀሳብ ማለት ነው፣ እንደ ሀሳብ ስለዚህ እንግዲህ አብርሻችን ልትሞሸር ከሆነም እንግዲህ ምንም ማድረግ አይቻልም። ሁለቱም ማስተዳደር ከቻልክ ችግር የለውም ተሞሸር። ግን እንደ ሀሳብ ልጅን ብታሳድግ እኔ ደስ ይለኛል። ልጅ የወለደ ወንድ ዚዛ ማለት የለበትም። ጸጥ ቀጥ ብሎ ልጁን ማሳደግ ብቻና ብቻ ነው የሚጠበቅበት፣ እንደ ሀሳብ ማለት ነው። እንደ ሀሳብ እንጂ እዚህ ይዛ ይሄ የማይሆን ነገር ነው። እና ይሄ ነው ያለው ነገር። ስለዚህ ውዶች ተዘጋጁ ብላችሁ ጠብቁት። አዎ ሁለኔ እኔ ለእናንተ ማላመጣላችሁ ነገር የለም። እኔ ግን እንደ ሀሳብ ማለት ነው። ለምን ቻናሌን ሰብስክራይብ አታደርጉ? ጥያቄ ቻናሌ ምንም ሼር እየተደረገ አይደለም። ሼር በፍጹም እየተደረገ አይደለም። ስለዚህ ዩቲዩብ ሼር እንዲያደርገው ሼር ሰብስክራይብ አድርጉ። አይከፈልበትም አይደል? የጀመረው ስለማይከፈልበት ስለዚህ ሰብስክራይብ አድርጉ። ውዶች አዎ በቅርብ ደግሞ ሀገር ስለምገባላችሁ እመጣለሁ። እሺ በቅርብ ሀገር እገባለሁ ምናምን እሞሸራለሁ። ስለምን መሞሸር ነው የማወራው? የት አለ ባልየው? ደህና ባል የት ነው ሆኖ መሞሸር? ብር የሚል ነው። ሁሉም ሌባ ነው። ሁሉም አጭበርባሪ ነው። ሰው ለሞሸር እንኳን ገና ተፈላልጎ የት ነህ ምንድን ነው ተብሎ ማለት ነው። እና ይሄ ነው እላችኋለሁ። በተረፈ ግን ሙቀት ይሉት እኛ ጋር ያለ ሙቀት ማለት ነው። እና ለማንኛውም ሙዶች ማሮች ፍቅሮች ያልከወራው ይበቃኛል። ለምን ቻናሌን እኮ እያያችሁት አይደለም? እንደ ሀሳብ ቻናሌን እያያችሁት አይደለም? ሰው ለላ አዎ
እና ይሄን እውላችኋለሁ። በተረፈ ግን ውዶቼ፣ የኔ ማሮች፣ የኔ ፍቅሮች በርቱ፣ ተበረታቱ። እንበረታታለን፣ እኛም እንበረታታለን። እናንተም አላችሁ ትክክል ትክክል፣ በየቦታው ትክክል። አዎ 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 እያልን አለን እንኖራለን፣ ወደፊትም እንኖራለን። እና ይሄን እውላችኋለሁ። በተረፈ ግን ሌላ ምን ልበላችሁ? ሌላ ምን አለ? ሌላ ምንም የምለው ነገር የለም። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበልን። ኢትዮጵያን ትንሳኤዋን የምናይበት ሩቅ ሳይሆን ቅርብ ያርግልን። እንደምታውቁት ኢትዮጵያ ጦርነት አለ። የምናየው የምንሰማው በጣም 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 ከኛ አቅም በላይ ነውና ፈጣሪ ይህንን ክፉ ዘመን በቃ ይወለን ነው የምለው። ሌላ ምን እላለሁ? የጀመና ሰላማችሁ ብዛልኝ። ብዙ አላወራባችሁ። ቻናሌን እያያችሁ ስላለ ደግሞ ከነገራችን ላይ አይቆጥርም። ለምንድን ነው የማታዩት? ቻናሌን እንደ ሀሳብ ማለት ነው፣ እንደ ሀሳብ በስማም ኩሽናውን ራሱ የኢትዮጵያ በጣም አረኩላት ሲልለው የኢትዮጵያ በጣም አረኩላት እና ይኖራችኋለሁ። ሰላማችሁ ይብዛል። ልወጣ ነው ወፎች አሉ እኛ ጋር እየጮሁ እነዚህ ፈንጦች። ደህና ዋሉ ውዶቼ።